እውነቱን ለመናገር ኒቆዲሞስ ሌሊት እየሄደ ከክርስቶስ እግር ስር ሲማር ሳይደክመው ቀርቶ አይደለም። ቀን የአይሁድ መምህራቸውን ያስተምራቸዋል። ብዙ ስራ ሲሰራ ሲደክመው የሚውል ሰው ነው። ግን እና ደግሞ በዛ ላይ አይሁድ ክርስቶስን አይወዱትም እና እነሱ እያዩት ከሱ መማር ስለከበደው እነሱ በሚተኙበት ሰዓት ጠብቆ ከጌታ ዘንድ እየሄደ መማር ነበር የመረጠውና በቃ ከዚህም የአይሁድ መምህርነቱ እንዳይቀርበት ከዛም ደግሞ ክርስቶስን ከሱ እግር ስር ሆኖ ሳይማር እንዳይቀርበት ማድረግ የቻለውና የወሰነው ነገር ያው እንቅልፉን መስዋዕት ማድረግ ነው እና በዛው ልክ ደግሞ አትርፎበታል። ማለት ራሱን ዝቅ ማድረጉ የአይሁድ መምህራቸው ሳለ ግን ሄዶ ከጌታ ስር ራሱን ዝቅ አድርጎ መማሩ ኋላ ላይ ክርስቶስ እንዲያከብረው በስተመጨረሻ ደግሞ ክርስቶስን ከመስቀል አውርዶ ቀብሮ ያንን ክብር እስከማግኘት ድረስ ደርሷልና ያኔ ግን አልፈራም ነበር። ያው ጌታን ካወቀው ከሱ ከተማረ በኋላ አይሁድን ሳይፈራ ሄዶ አውርዶ ቀብሮታልና ከኒቆዲሞስ የምንማረው ትልቁ ነገር በህይወታችን ውስጥ ብዙ ነገሮችን ላለማድረግ ምክንያት አለን። በጣም ብዙ ምክንያት አለን። ግን ያ ምክንያት መጨረሻ ላይ ውጤት መሆን አይችልም። ማለት በዛ ምክንያት ብዙ ነገር ልንተውለት እንችላለን እኮ ግን ከምክንያቱ ይልቅ ማድረግ ያሉብን ነገሮች ናቸው የሚያስፈልጉን። ስለዚህ ምክንያታችን ወደ ጎን እንተውና የቻልነውን ዋጋ ከፍለን በቃ ማድረግ ያለብንን እናድርግ። ነገሮችን ላለማድረግ ከምናቀርበው ምክንያት ይልቅ ያንን ነገር ማድረጋችን እንደሚጠቅመን ቀድመን ካሰብን ዋጋ መክፈል አይከብደንም እና እንቅልፋችንንም ምናችንንም ልንሳዋለት እንችላለን ማድረግ ለምንፈልገው ነገር ግን ወደኋላ ማለት የለብንም። በተለይ ደግሞ እግዚአብሔርን ለማግኘት የእግዚአብሔርን ቃል ለመማር እግዚአብሔር ቤት ለማገልገል ሲሆን ደግሞ የትኛውም ምክንያት ሚዛን አይደፋም እና እንደ ኒቆዲሞስ ምክንያታችንን ወደ ጎን ትተን ማድረግ ያለብንን ነገር ሁሉ እናድርግ። ምንም ያህል ምክንያት ቢኖረን ከኒቆዲሞስ በላይ ግን ምክንያት ሊኖረን አይችልም።